አንድ እንጠጥ እያለ በጣም ያስቸገረ ሰው ነበረ። ዛሬ መታ ልክ አስገብታለናል። ይችሪ ከየት ነው የመጣችው? ምንቴ የተብዩ አለቃቃሽ ሀይሚ ህይወት አላት አይሰማ፣ ከሀይሚ ህይወት ወጣ አይሰማ። እንዴ ምን አይነት የሰው ደንቆሮ አይታችሁ ታውቃላችሁ? ይሄ በራሱ ራሱን የሚያደነቁር ሰው ማለት ነው። ከፈጣሪ ሳይሆን ራሱን በራሱ በቃ ሌለ ድድብ የሚያደርግ ሰው ልክ እንደ ምንቴ አሁን ሀይሚ የራሷ ህይወት አላት ሰው አላት ስንለው አልሰማም ማለት የመጨረሻ ደደበ ማለት ነው። ይችሪ ከየት እንደመጣች አላቅም። ዛሬ ልኩን ነው ያሳየችልኝ። እኔ ደስ ብሎኛል። ባይዘው በጣም ነው ደስ ያለኝ። ሰላም ጤና ይስጥልኝ ውድ የተከበራችሁ ቻናሌ ተከታታዮች ሰላማችሁ ይብዛልኝ። የምሬን ነው የምር ዛሬ ትደሰቱበታላችሁ። የዛሬው ትደሰታላችሁ። በተለይ የብሩኬና የሀይሚ ወዳጆች ትደሰቱበታላችሁ። ይሄ ጨምላቃ ምንቴ የተብየው በቃ አላስቀምጥም ብሎን ነበር፣ ተንተክትኮበት ነበር። የምሬን ነው። ዛሬ አንድ ጅግና ሴት መታ ልኩን ነው የረጋገጠችልን። ልክ ነው ያስገባችልን። ልክ በቃ ሴት ልጅ ለሴት ስትቆረቆር በቃ ይሄ ነው በቃ ሴት ማለት። ሴት ከሴት ጎን መቆም አለባት። በቃ ሴት ሆነን የሴትን ልጅ ህመሟን መረዳት አለብን። መቀናናት፣ ይሄ ምቀኝነት ምናምን አሉ የለ ምቀኞች፣ ይሄ ይመጡና ያስመስሉና ከዛ ወደ ብሩኬ ሸርተት ይላሉ። አንቺ አደራሽን ወደ ብሩኬ ሸርተት እንዳትይ። አሁን ንግግርሽን አሳምረሽ ምናምን ነገር ለሃና ሃይሜን ምናምን እና ብሩኬን ሰፖርት ያረግሽ መስሎ ምናምን ነገር ከዛ ብሩኬን አፈቀርኩ ብለሽ አንቺም ስታለቅሽ እንዳትመጪ አደራ። የወቀመሱን ምንቴን እንደፈለግሽ አድርጊው። ምን አለች? ንግግሯ ነው እኔ የተመቸኝ ከማንንም በላይ። ሀይሚ የራሷ ህይወት አላት። ዛሬ ላይ ቀለበት አስራለች። ነገ ደግሞ ትዳር ይመሰረታል። ከዛ ልጅ ይመጣል። አንድ ሰው የራሱ ህይወት ካለው ለምንድነው በዛ ሰው ህይወት ውስጥ ገብተን የምንበጠብጠው? ለምንድነው አርፎ የማይቀመጠው? ብላ እጁን ወደ ኋላ በሁለት ወንዶች ጥፍንግ አድርጋ አሳስራ አስቡት። ልኩን ነው የነገረችው። ከዛ በጥፊ አጋይታ ማሪ በርበሬ እኮ ረስተሻል። በርበሬ ማጠን ነበረብሽ። ለእንደዚህ አይነቱ የወንድ አልጫ በርበሬ አጥመሽ ማንጠልጠል ነበረብሽ። በርበሬ አጥመሽ ማንጠልጠል ነበረብሽ። እንደዛ ይቀርሻል። ያንን መርሳትሽ በጣም አናዶኛል። ግን አንበሳ ነሽ። ወንዋ ተመቸኝ ውዶች፣ ወንዋ በቃ እንደዚህ አይነት ሴት እኔ በጣም ነው የምትመቸኝ። ማሪ እንዳታዝኑብን ትያለሽ። እንደኛ እናዝንብሽም። ለእንደዚህ አይነቱ ልክስክስ እንደውም ሀይሜን አፍቃሪ ነኝ ብለው ለሚያለቃቅሱ ወንዶች እየመረጥሽ እንደዚህ እጃቸውን ወደኋላ አስረሽ በጥፊ ወልውይልን። ካሰኘም ይሄ መወልወያ ምናምን እናቃብላለን። እኛ ጋር አይጠፋም። መጥረጊያም ካስፈለገ ይዘን እንመጣለን። ይሄ ቡሩሽ ምናምን ሀማ የምናጥብበት ካስፈለገ ይዘን እንመጣለን። በዛ ጠፍጥፈሽ ጣይለን። እኛ ነን የምናዝነው ይሄ ምንቴ ተመታ ብለን። ኧረ በስመ አብ። ትንሽ ሰርግ ደግሰን ነው እኛ ሸሸ ገዳይ እስክስታ የምንጉረገረገው። በማንኛው ቁመት አቤት ነገር ማመቻቸት ስችልበት ቁመት እንዳለው ሰው። ልክ እኮ ናት ልጅቷ። ዛሬ በሀይሚ የጀመረውን ነገ ደግሞ የሌላ ሰው ህይወት ይበጠብጣል ምናምን ነገር። አረ ከሀይሚ ህይወት መጀመሪያ ይውጣ። ስለሌላው ሰው አይመለከተንም። ሀይሚ ብሎ አላዘነብን። ከሀይሚ ህይወት ከቻልሽ እንዲወጣ እርገጩ፣ በደንብ እናት እርገጩ። አው ምንቴ እንደዛ አደረገ፣ ምንቴ እንደዚህ ምን አጠፋ ብላ ለምንቴ ቦታ ሰጣ። ሀይሚ ምላሽ አሰጥም። በነገራችን ላይ ደብሯት ሳይሆን ላይክ ንግስት ናት። ሺ ሪስፔክት ሰልፍ እና ለዛ ነው እንጂ ወጣ ማትናገረው። ይሄ ምንቴን ለምንቴ ራሱ አግኝተው በጥፊ ብትለው ላይክ አቅሙ አላት ሀይሚ። ግን ያኒ ቦታ አይደለም ብላ ንቀው ነው ማሬ፣ ንቀው ነው አጋጩት። አይገልጠውም። በጋራ ለሶስት አጋጩት። ሊዟ ቀለበት አስራለች። ድጋሚ በሄቷ እንዳታስባት ምናምን ብላ በጥፊ ያለችው እሱ ራሱ በጥፊ። አረ ይመችሽ አራድዬ ልጅ። አንቺማ ፊልም መስራት አለብሽ እንዴ! ይሄንን ብቃትሽንማ ታወኝበት። ምን ሆነሽ ነው እንዴ? በቃ እንደዛ አይነት እኮ ሴት ናት የምትመረጠው ለፊልም ምናምን። ምናልባት የፊልም አክተር ትሆን እንዴች ልጅ። ከዛሬ ስምሽን ላጠፋሁትኝ በማታውቂው ነገር ይቅርታ። ወንድ ነሽ አንቺ ልጅ፣ ወንድ ነሽ። የምሬን ያደረግሽው ነገር በጣም የሚደነቅ ነው። አዎ በቃ የሰው ስም ማጥፋት እንደዚህ ዋጋ ያስከፍላል።
ዋጋ ያስከፍላል። እና ለማንኛውም ግን እንደዚህ በሰው ህይወት ውስጥ ገብታችሁ የምታዳክሩ ሰዎች ከምንት የተማሩ? አንቺ ግን ጀግና ነሽ፣ የሴት ጀግና። እኔ የምለው ማለት ነው ቡታጅራ ወንዶች አብዛኞቻችሁ እየመጣችሁ ሀይሚ 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 የምትሉት በሀይሚ ለመሸቀል፣ ነገሩ በሀይሚ ለመሸቀል ምናምን አይመስለኝም። ሀይሚን ብታገኟት ታግቷት አላችሁ። አስረግጬ ስረግራችሁ ያግቷታል እመቤቴን። ምክንያቱም እንደ ሀይሚ አይነቷን ሴት አያገኟትማ። ጨዋ ሴት፣ ክብሯን ጠብቃ የምትኖር ላይክ ለዓላማዋ የምትኖር ሴት እንደ ሀይሚ አይነቷን እዛ ቡታጅራ ላይ የሚያገኙ አይመስለኝም። ለዛ ይመስለኛል እየመጡ እዚህ ሚዲያ ላይ የሚያናፉብን ማለት ነው። ላይክ ቤተሰብ ምናምን እኛ በቃ ለምንቴ ወይንም ለሆነ ቅርፌት ሲመጣ ለሱ ከሱ ጋር ትሁን ምናምን ከከሌ ጋር ብትታይ ታምራለች ብለን ላይክ በሀይሚ ህይወት ውስጥ እኛ የምንወስን ይመስላችኋል መሰለኝ። ዩቲዩብ ላይ መጥተው ሀይሚ 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 እያሉ እንደ ሜዳ አህያ የሚያናፉብን። ዛሬ ግን አንተ የመጨረሻ ዋጋህን አግኝታል። ከዚህ በኋላ መተካፈን የምትከፍት እንኳን አይመስለኝም። ልጅቷ ግን በጣም የምትደነቅ ናት የምር።